የመረጃን ትርጉም ታውቀዋለህ? በህይወት መረጃ ምን ማለት እንደሆነ ሰምተህ ታውቃለህ? አንድ ሰው መረጃ ሲያቀርብ እኔ የተናገርኩትን ነገር ነው በእኔ ላይ መረጃ ማቅረብ የምትችለው። አንተ የፈለግከውን ነገር አይደለም። ወይም የሙኒት ቤት ተብሎ የተለጠፈ ነገር ነው ማቅረብ የምትችለው። አንተ የፈለግከውን አይደለም። ብያለሁ። ሶሪ። ጭንቅላትህን አሰራው። ይሄንን የተወጋ መጠጥ እየጠጣ የምታሽከረክረውን በየቦታው እሱን እየተጋትክ ነው ጭንቅላትህ እየለቀቀ ያለው። ነይ ክለብ ትለኛለህ። እኔ ጀልጋጋ ሴት እመስልሃለሁ? ከነማን ጋር ነው የምትውለው እንደዚህ ተንጀላጋ ያለኸው አንተ? እኔ እኮ የሚገርምኝ እኔ መካሪ የለህም፣ ተቆጪ የለህም። እንደው አይገሩህም? ትንሽ ለክብር ስትል እንደው ለወንድነት ስትል እንዴት ነው ወንድ ልጅ እያለ የሚያወራው? እንዴት ነው እንደዚህ? እኔ ሳወራ ተናድጄ ስጮህ እንኳን የሆነ ያለ ነገር አለኝ። አንተ ትላለህ። ምንድን ነው ሀካካካካካ? ምንድን ነው? ኧረ እከሌ አሁን ይከስሻል። እከሌ ገስ ላይ ቁጭ ብለሽ ታይተሻል። እከሌ ዋላ እንትኑም የእናንተ ነው፣ እንትኑም የእናንተ ነው፣ እንትኑም የእናንተ ነው። ሁሉ ነገር የእናንተ ነው። እኛ ጥገኛ ነን። ምን እኛ ምን ጠይቀን? ሪፊጅ ካምፕ ውስጥ ያለን እንመስላለን ወይስ ምንድን ነው? ይብላኝ ለእናንተ እንጂ። ለማንኛውም እንዳታስቡ፣ እንዳትጨነቁ። የሚደብረኝ እንዳይመስላችሁ ነው የገባሁት። በፍጹም አይደብረኝም፣ አላዝንም። እኔ የምኮራበት ደስታዬ ነው። ምንም የሚያስደብር ነገር የለኝም። አቶ ጆከር ትላንት ያሰማው ድምፅ ላይ እንትንም ለቅቅ ያለውኝ ቪዲዮም እዛ ላይ ማየት ትችላላችሁ። የሰው ብር ተወስዶ ያንን መልሺ ብዬ ስነጋገር የነበረውን ያንን ነው እሱ ልክ ለእኔ እንደምጣል አድርጎ እኔ የኔን ብር በስልክ አልነጋገርበትም። በዚህ ቀን ብዬ ጠይቃለሁ። ከዛ የእጅ አፍንጫ ይዤ ነው የምቀበለው ሀቄን የራሴን። ግን እናንተም የምታውቁት እዚህ ላይ ቁጭ ብለን ልጆች ይመጣሉ፣ ይጠይቁናል፣ ከዛ እናናግራለን። እኔም መሲም ሳሪም አሁን ነው ያቆምነው። አሁን አቅለሸለሸን፣ ለዛ አቁመናል። በዛ ላይ እኔ የምጠየቅ ሰው ሆኜ ሰውን አልጠይቅም ብዬ አቁሜያለሁ። ኤምኬም ድሮ ባባ ሁላችንም ሆነን እናስመልስ ነበረ። በዛ አጋጣሚ የተናገርኩትን ንግግር ይዞ እንቀቅቅቅ ሲል ነበረ። እኔ ሴት ነኝ። ሴት ግን የምሰራው የወንድ ስራ ነው። ሴት ሆኜ የወንድ ስራ የምሰራ ሴት ነኝ። እኔ ውርጋጥ አይደለሁኝም። እስኪ ከተቻለ አንዳንድ ነገር ላስታውሳችሁ። ምናልባት እሱ በቁም ነገር ቦታ ላይ ስለማይገኝ ቁም ነገር ሊያይ አይችልም። ስለዚህ ዛሬ ላኩልኝ ብዬ የሰበሰብኩትን ላሳያችሁ እስኪ ከምትን ካልን እኔ ራሴ ኢንሳይደር ሳያስፈልገኝ አይቀርም። ቴንኪዩ ቤላዬ። አንተ ሴት ነህ፣ አንተ ወንድ ነህ አይደለም? ተምታታብኝ። አንተ ወንድ ነህ፣ ትመጣና እዚህ ጋር ታቀረሻለህ። እኔ ሴት ነኝ። ይኸውልህ ላሳየህ። ይታያል? እንዴት ነው የሚታየው ይሄ ነገር? በኋላ አቅም ይታይሃል? እየሄድኩኝ ወንዶች መሀል እየገባሁኝ ነው እንደዚህ ማግዘው። ይቺ ሌላ ሴት ናት። እኔ ከኤምኬ ጋር ሄጄ አየኸው። አንድ ይሄ አንተ ያላወቅከው ብዙ ነገር
ሁለት ላሳይ እኔ ነኝ እዚህ ጋር ያለሁት በስንት ህዝብ መሀል እንዳለው ይኸው እዚህ ጋር ተሸክመው የሚወጡት የተጎዳ ልጅ ነው። ይኸው ግርማ ሞገሴ ይኸው እንዴት እንደሚያምር እችን ደግሞ ላስታውሰን። ይህ እንኳን የሴት ነው። ሴት የረዳውበት ችግር የለውም። ከጓደኞቼ ጋር ይኸው ሄደን ብርድ ልብስ ስናለብስ ምግብ ስናበላ ምን ስንል ማለት ነው። ይገባሃል? ታስታውሳለህ? አታስታውስም? እንደዚህ አይነት ቁም ነገሮች አታይም። እኔ ሴቷ በወንዶች መሀል ገብቼ ታሪክ የምሰራ ነኝ። አንድ እንከን ቢኖርብኝ 10 ስራዎቼን አንተ አታጠፋውም። አንተ ወንዱ ሴቶች መሀል ገብተህ አሁንማ የዛሬው ሲያሳፍር መሲን ያልሽው ትዝ ይልሻል፣ እከሊትን ያልሽው ትዝ ይልሻል፣ እከሌን ያልሽው ትዝ ይልሻል። እፈር አታፍርም እንዴ? የወንድነት ጠብታ የለብህም እንዴ? ጠብታ አንተ ምን አይነት ሰው ነህ? እኔ እንዴት ነው ያላወቅኩ? እስካሁን ድረስ ማንነትህን ምንነትህን እንዴት ነው ያላወቅኩት? እንዴት ነው ያልገባኝ? አንተ ማለት እኮ ምላስህን እዚህ ጋር እየቆላ የራስህን ህዝብ ያስጨረስክ ነህ። እዚህ ጋር ትሰድባለህ፣ እዚህ ጋር ትነቅፋለህ፣ እዚህ ጋር ትደግፋለህ። ህዝብህን ያስጨረስክ ነህ። ስንት እናት ስንት ሴት ያስጨረስክ ነህ። ከዚህ በፊት የሆነ ሰው ስም ጠቅሰህ ስትናገር ሰምቼሃለሁ። አንተ ነህ ያ ሰው። አንተ ነህ የውሸት ምላስ፣ ባዶ ምላስ። እኔ የቲሞችን አልብሻለሁ። እኔ የተራቡ አብልቻለሁ። እኔ ስንቱን ላውራለሁ። የታመመ አስታምም ያለው አሳክም ያለው ትኬት ቆርጫለሁ። እኔ ብዙ ነገሬን ላነሳልህ እችላለሁ። ሰርቄም ቢሆን ቁም ነገር ሰርቻለሁ። አንተ አምቡላህን እየደፋ እየመጣህ እዚህ ጋር ታቀርሻለህ። አታፍርም? ትንሽ ወንድ ለመሽተት አትፈልግም? የሰው ልጅ እኮ የሆነ አንተ ፋየር ኤጅ ላይ ነህ። ፈነዳህ ማለት ነው ወይስ ምንድን ነው? ምን ላይ ነው ያለኸው? እውነት አንተ ቤተሰብ ቢኖርህ ወዳጅ ቢኖርህ ያሳክሙሃል ወይ ጸበል ይወስዱሃል ወይም ቁርአን እንዲቀራብህ ያደርጋሉ። አንተ እኔ ዘር ያለህ ራሱ አይመስለኝም። የወለድካቸው ልጆች ትንንሾች ናቸው። ሚስትህ ደክሟታል፣ አቅቷታል። ውሽማዎችህ ደግሞ ይፈራሉ ያንተ ውሽማ መሆናቸው እንኳን እንዳይታወቅ። ኧረ አላህ ያግዝህ፣ አላህ ይድረስልህ። የሰው ልጅ ዝም ብሎ እንዲህ እንደተቅበዘበዘ እንዳወራ ወሬ እንደ ሴት እንዴ! በእኛም አያምርም። ያወሩትም አላማረባቸውም። አንተ ምን ሆነህ ነው? አንተ ምንድን ነው ችግርህ? በጣም ነው የማዝነው። በጣም እኔ ሙና ልንገርህ፣ እስር ቤት ብገባ እወጣለሁ። እንዳንተ ዲፖርት የምደረግ ሴት አይደለሁም። ባይዘው ይሄንን ወቅሽ እታሰር እወጣለሁ። ገንዘብ ብቀጣ እከፍላለሁ። ምንም ቢደረግ አደርጋለሁ። አንተን ግን አልፋታህም። አንተ ሞት አይገባህም። አንተ እስር አይገባህም። አንተ የሚገባ ሰቀቀን ጥላህ ነኝ እኔ ጥላህ። የቤትሽ ሰራተኞች አንተ እኮ ጭንቅላት የለህም። በጣም ክፉ ስለሆንክ ጭንቅላት የለህም። አሁን ጄኒ ከልጆቼ ጋር ከሰራተኞቼ ጋር ልጣላላ ሀቢብቲ ሰራተኞቼ እዚህ ጋር አንተ ነህ እግሬ ስር ያለኸው። እግሬ ስር ክፉ ክፉ ማባላት፣ ማገዳደል፣ ማጨራረስ የለመድክ ስለሆንክ አንድ ግለሰብ ቤት እንኳን ገብተህ ማብላላት ትወዳለህ። ሁለቱ ሰራተኞችሽ እኔ ጋር ነበሩ። አንተ አታፍርም? አሁን እኔ ደደብ ሴት በሆን እሄድና ከልጆቹ ጋር እጋደላለሁ። ግን ጭንቅላት አለኝ። ያቀረብከውን ነገር አየው፣ የተናገሩትን ነገር አየው። እንዲህ ሀቢቢ ፊሙኽ አነ ፊሙኽ አንተ ሙኽህ እታች ነው ያለው። ሰራሃ ወደ ላይ እያወጣለን። ምንድነው አንተ? እኔ አልገባኝም።
ምን አይነት አስተዳደግ ነው ያደግከው? የት ነው ያደግከው? ትንሽ የወንድ ሽታ ይኑርህ እስኪ። ወንድ ሽተት ሱሪ በለበሰ መሰለ እንዴ? ባንጠለጠለ መሰለ እንዴ? አይደለም። ወንድነት መጀመሪያ እዚህ ጋ ነው። ወንድ ልጅ ምላሱን የሰበሰበ ነው። የሚያምረውም እኛ ሴቶች ምላሳችንን ስንዘረጋ ነው፣ አንተ ላይ አይደለም። እኔ አልፋታህም። አንተ ህዝብ ያስጨረስክ በከሌና ከሌ ስም ተደብቀህ መርዝን ኢትዮጵያ ላይ የለቀክ ወንድ ነህ። ወንድ ከሆንክ ሄዳ ሀገርህ አትገባም? ግባና ሂድ አግዝ። ሂድ አንተ ትክክል አይደለም የምትለውን ነገር አስተካክል። እዚህ ጋር ቁጭ ብለህ በምላስ ብቻ በምላስ ብቻ የምትኖር ወንድ፣ በምላስ ብቻ የምትኖር አንተ የኔን ሟች እናት ሰደብክ። አንተ እኔ አልሳደብም። ራስህን ግን አሰድብሃለሁ። ራስህን በራስህ ትሰድባለህ። እኔ ምልልሃለሁ ወላሂ እኔ ምን አይነት ሃይዋን ነኝ፣ እኔ ምን አይነት ደደብ ነኝ ትላለህ። ይህን እያልክ ነው ሲጀመር። እዚህ ጋር ነው የመጣኸው። እዚህ ጋር ቀዳዳ፣ አንተ ቀዳዳ፣ አብረው ያሉት ቀዳዳ፣ አንተን አምነው ሰምተው የሚከተሉ ደግሞ እነሱም ቀዳዳ ወንፊቶች ናችሁ ሲጀመር ሁላችሁ። እንዲህ አነጥራችኋለሁ፣ አበጥራችኋለሁ፣ ገና ትበጠራላችሁ። አንተ እኮ በጣም ክፉ ሰው ነህ፣ ወላሂ ክፉ ሰው። እከሌ ኤችአይቪ ያለበት፣ እከሌ በ7 ወንድ ተደፍሯል፣ እከሌ እንደዚህ ተደርጓል፣ እከሌ እንደዚህ ተደርጓል። ወይኔ ከከሌ ራስ ወርደህ እስኪ ራስህን እይ። ከከሌ ራስ ወርደህ ራስህን እይ። ምን ላሳጥርላችሁ? ምን ሌላ ወሬ የማወራው የለኝም። ይሄ ነው ወሬ። አልፋታህም። ምከራቸው፣ እንዲያርጉ፣ እንደዚህ በሉ፣ እንዲበሉ በላቸው። አንተስ ያልከው እኔ ስልኬ እከሌ ሪከርድ ላርግ ብዬው አይደለም የሚያደርገው፣ ቀጥታ ራሱ ሪከርድ ያደርጋል። እኔ እናንተ ቦተም ያወራ ነው እያንዳንዱ ነገር ስልኬ ላይ አለ። እያንዳንዱ እረሳኸው። የነጋዴዎችን ጉዳይ እናንተ ያዙ ብለህን አንተ ስለማን ስታወራ እንደነበር ያብዬን ወደምያ አታፍርም? ምንድን ነው ሰሞኑን የከሌን ጣጣ ከሌላ ይመጣል የተያያዛችሁት? እንዴ ያልከንን ረሳኸው እንዴ? አንድ እኔን እኮ አይደለም እኔን፣ መሲን፣ ሳሪን አስገብተህ በቦታም ያዋራህንን ረሳኸው እንዴ? ምን ስትል እንደነበረ እከሌ መውደቅ አለበት፣ የከሌ ቪው መጥፋት አለበት፣ ቪው ወደ እናንተ መምጣት አለበት። ያልከንን አትርሳ። እኔ ስሰማ ነው የማስታውሰው። እንዳንተ ስራ ፈት አይደለሁም፣ ግን ሰው ነኝ። ተሳስቼ ይሆን ብዬ እያንዳንዱን ቼክ ሳደርግ አንተ ያልከውን ስሰማ በሳቅ ሞትኩኝ። እኔ በሳቅ አንተ አይደለህ እንዴ እከሌ መጥፋት አለበት ስትለን የነበረው? አንተ አይደለህም እንዴ የከሌ ቪው በጣም ሀይ ሆኗል፣ ቪውን መንጠቅ አለባችሁ ስትለን የነበረው? አትርሳ ብራዘር፣ አትርሳ። ሪሜምበር መሲ ሙኒት በምን አማችሽ ነው ያልካት ደግሞ አሁን ስታስቀኝ ነበር። እሷ ራሷ እየሳቀችብህ ነው። ባይዘዊ በጣም አውርቼም ከሆነ እሰይ ደግ፣ አንጣላም። ከሳሪም ጋር ሆነ ከማንም ጋር የፈለግከውን አምጣ፣ አንጣላም። ተነቃ። አራዳ ሲነቃ ላሽ ይላል። በቃ ሲነቃ ይቀራል ብሎ ላሽ ነው የሚለው። አንተ ችካልክ እኮ ውኝ እንዴ! ተነቅቷል። ዞር በል። ፊኒሽ። ሌላ የምትፈልጋቸው ፎቶዎች ደግሞ ካሉ ጠይቀኝ፣ እልክልሃለሁ። ግን መረጃ ስታቀርብ፣ ቅድም የጀመርኩትን ልጨርሰው። መረጃ ስታቀርብ እኔ ማጥፋቴን እኔ መበደሌን የሚገልጽ ነገር አቅርብ። ሰውም እንዳይስቅብህ። 8,000 9,000 ሰው ቁጭ ብሎ የሆነ ነገር ያሳያል ተብሎ ስታቀርብ የሆነ የታፈነ ክፍል
ከዛ በኋላ አንዲት ልጅ መታ 3000 5000 1500 ልንገርህ፣ በስራዬ ቀልድ አላውቅም። መስጠት ሲገባኝ እሰጣለሁ፣ መቀበል ሲገባኝ ደግሞ እቀበላለሁ። ያ መብቴ ነው። አድርጌውም ከሆነ ነው የምልህ። ግን ሰው ስላወራ ሌላ ሰው ስላወራ እኔን ማለት ነው አይደለም። ከሆነም ደግሞ ደግ አደረኩ። ክራይ ከፍዬ የላይሰንስ ከፍዬ የመንግስት ግብር ከፍዬ እምኖር ሴት ነኝ። ስለዚህ ለመስራት ደግሞ መጠቀም መቀበል አለብኝ። አንተስ ቁጭ ብለህ የምትታረሰው ጀግና የተቸገረ ትኬት የሚቆረጥለት እያለ አንተ ለመንሸራሸር የሚቆረጥልህ ተበድረው አምጥተው የሚገዙልህ። በጣም አዝናለሁ። እኔ ከቢሮ አስነቅልሻለሁ። ወላ ማነህ አንተ? ማ ስለሆንክ እፈር፣ ወላሂ እፈር። እኔ አሁን አንተ ነገ እንደው ብሎ እንኳን ከብረህ ወልደህ ምናምን ባይ ሁሉ ሰው አትመስለኝም፣ ወንድ አትመስለኝም። ሴታ ሴት ነህ። እኔ ቆንጥጠው ነው ያሳደጉኝ። እንዳንተ አይነት የብልግና ስድብ አልችልበትም፣ መሳደብም አልፈልግም። ለአንተ ምላሴን አላረክስም። አንተ ላይፍ የሰደበች ሰው ነህ። ህይወት በራሷ ሰድባሃለች። ክፍ ያለች ሴት ነህ። አዎ ሴት ነህ። ሽኩራን አብዲ ይገባሃል። ቴንኪዩ ህውዬ። ጭንቅላትህን አሰራው። ሪፖርት አርግ። ቅስቀሳ አንተ ሲጀመር እኔን የጠመድከኝ አስረግጬ ልንገርህ፣ በአቡፋኖ ታሪክ ነው፣ በሰኢድ ታሪክ ነው። አንተ እኔ ላይ የተነሳኸው በሰኢድ ታሪክ፣ የረዳሁት የገዛ ወንድምህን ያገዝኩት የኛው አማራ ነው። አንተ ግን አንገበገበ። ለምን የሙኒት ስም ተጠራ? ምንም ሳታደርግ እንዴት ስም ይጠራ? ምንም ሳታደርግ እንዴት ነው ስምህ የሚጠራው እንዴ? ስለለፈለፍክ ስም ይጠራ? ተው እንጂ ተው። ለእሱ ትኬት እንደማስቆረጥ ለራስህ ትኬት ቆርጠህ አስቆርጠህ። ኧረ እፈር፣ በጣም እፈር። እኔ ጥላህ ነኝ፣ ልንገርህ፣ ጥላህ ነኝ። ቆርቆር እያለ መኪናሽ የምትለው ብትሞት አትገዛውም፣ ወላ አትነዳውም። የኔን መኪና ተገልብጠህ አትነዳውም። ደግመ ብትወለድ የሚቀጥለው ጄኔሬሽን ላይ አትነዳውም። እኔ በቅንነት ለሱ ብዬ ወንድሜ ብዬ በገዛውለት ትኬት በሰጠሁት ብር አንተ አሳበደ። የግድ ወጥቶ ሚዲያ ላይ ብር ካልተሰበሰበ አንተ ከኔ ጋር ችግር የፈጠረብህ ለሱ ያረኩት ነገር ነው። ምክንያቱም ወይ ልታጠፋው ትፈልግ ነበር፣ ሌሎችን አማራዎች እንዳጠፋ እያሳሳክ ልታርደው ነበር ብዬ አስባለሁኝ። እኔ ወጥቶ እዚህ ጋር አሁን ለፍቶልኛል፣ ደክሞልኛል ሊልልህ ይችላል፣ እንደሚልም አውቃለሁ። ወላ እኔን ክፉ ነገር ሊናገር ይችላል። ነገር ግን እኔ አስረግጬ እነግርሃለሁ፣ አንተ ጭንቅላትህን ያዞረህ ለሱ ያደረግኩት ነገር ነው። ልቦናህ ያውቀዋል፣ አይንህ አይቷል። ምን እንዲባል እንደፈለግ አላውቅም። እኔ መጥቼ የተናገርኩት ነገር የለም። እሱ በፍቃዱ የተናገረው ነው። ሂድና ልከፈው ደግሞ አሁን እንደለመድከው ሂድና ሰብስብና ደግሞ አስለፍልፍ፣ አስወራ። እኔ ያውቀዋለሁ፣ ያቀኛል። ከዚህ በፊት በረዋም ሰበብ ችግር በነበረ ሰዓት ደውዬለት ነበረ ላናግረው። ፊት እንኳን አልሰጠኝም ለማናገር። እዚህ ግን እኔ ጋር ሲመጣ እንደ ማንኛውም አበሻ፣ ማንኛውንም አበሻ ብቻ አለ ማንኛውንም ዜጋ እንደማግዘው አገዝኩት። ኖርማል እገዛ። እሱ የተናገረውን ሲናገር ሰበብ አለው። የሰማውን ነው የተናገረው። በትክክል የትኬት ስባል ያልኩትን ነው የተናገረው።
ከዛ በተረፈ ደግሞ ሲቲ ሴንተር ሄጄ ስፈልገው ለተፈጠረው ነገር በትክክል የሆነውን ነው የተናገረው። አንተ ለምን አመመህ? ለምን አመመህ? በጣም ታሳዝናለህ። በጣም ታሳዝናለህ። ወላሂ ልትገባኝ እማትችል እንቆቅልሽ የሆንክ ሴጣን ሰው፣ ክፉ መርዘኛ ሰው። እቤቴን ከፍቼ መልካም ነገር ባወራ ደስተኛ ነኝ። ከጓደኞቼ ጋር ብጫወት ደስተኛ ነኝ። አንተ በዛ ቪዲዮ ራሱ እንደማለቅህ ታውቃለህ። የአንድ ሰው ንግድ ለማበላሸት ህዝብ ሰብስበ በርበሬ ላይ ድንጋይ አድርጉ፣ ሽሮ ላይ ዱቄት ጨምሩ እያልክ ስታስብል አብረህ አንተ እሷ ሳሪ ካደችኝ ትላለህ። አንተ አይደለህ እንዴ ካድካት? አንተ እኮ ነህ ቀድመህ የካድካት ሳራ። ሄደህ ሳሪ ናት የቀዳችሽ ባላረጋገጥከው፣ ባላየኸው፣ ባልሰማኸው ያልተባልከውን ሄደህ እኔ እርግጠኛ ነኝ ሳሪ ናት የቀዳችህ ብለህ አርጋ እንኳን ቢሆን እንደ ቅርበታችሁ አንተ ጥቅም በለጠብህ። አንተ አይደለህ እንዴ ቀድሜ የከዳሃት? ያኔ ነው እኮ ወንድሜ ማለት ያቆመችው። አንተ ባታስተውል እኔ ያስተውላለሁ። እሷ ባትናገር እኔ እናገርላታለሁ። ትላንት መከታዬ ጋሻዬ ስትል ሄዳ አሳልፈ የሰጣሃት ቀድመህ አንተ አይደለህም ወይ? አንተ አይደለህም? አንተ እኮ ነህ ያባላሃት። መሲንስ ቢሆን ስንት ነገር ስትላት የነበረውን ዛሬ ሙኒት እንዲያለች ስቃባሃለች። ልንገርህ፣ ስቃባሃለች። እፈር፣ ተዋቸው። እኔ እናንተ ተገጣጥመናል። ይኸው እዚህ ላይ ያ እኔ ያ አንተ። የሴት ወሬ እንኳን አልችልበትም። ያኔ ጺምህን እላጭሃለሁ፣ የአንተ ግንባሬን። እሺ አስረግጬ እነግርሃለሁ። እቤትሽ ፀጉር የተላጨችዋ እኔ እኮ መረጃ አለኝ፣ ቪዲዮ አለኝ። ኧረ እፈር፣ እንዳንተ ጀልጋጋ አይደለሁኝም እኮ። በጣም ታሳዝናለህ። ለማንኛውም በሰፊው እንገናኛለን እኔ እናንተ በሰፊው መኝታ ቤትሽ፣ ሽንት ቤትሽ ደግሞ የት ነው ያልከው? ምንሽ ውስጥ እገባለሁ ነው አይደለ ያልከው? እኔ እዚች ጋ ነኝ። ታሪኩን በሙሉ ገልብጬ ብቻ አንቺ የተናገርከውን ቃል የምረሳው መሰለህ? አለ አሰማሃለሁ። ደግሞ አንተን በውስጥ እልክልሃለሁ፣ አሰማሃለሁ። እሺ ያልከውን ብቻ አንቺ ከዚች ሴትዮ እርግጠኛ ሁኝልኝ። እኔ እንዴት አድርጌ እንደምገለብጠው ያላ እስኪ ገልብጠው። አልገለበጥከውም። ይሄ ሁሉ ጫጫታ ለእኔ ምንም ትርጉም የለውም። አልገለበጥከውም። አጠበቅከው፣ ወደ ራስህ አዞርከው። የበደለን ሌላ ሰው፣ እኛ ተበዳይ ሆነን ይቅር ላልነው አንተ ሄደህ አንተም ይቅር አልኩኝ ላልከው እኛን እንደ ስህተት ሰሪዎች አሁን ሁሉንም ትተህ ሲጀመር ከኔ ጋር ነው ያለው። ከኔ ጋር እንዴት ያያስክ አይደለም? ሞክረኝ እስትንፋሴ እስክትቆም ነገርኩ። እስትንፋሴ እስክትቆም የልጆቼ ፎቶ የቤተሰቦቼ የምን ደርድረው ምንም የሚመስለኝ ሴት አይደለሁም። እኔ እያንዳንዷን ነገር እኔ ቀጭ መረጃ ይዤ ነው የምጠብቅ። ውጣ፣ ተሳክቶልህም ከወጣህ ውጣ። እንዲያውም ሌላ ቦታ ላይ ብር ነው የሚሰራው፣ እዚህ ሀገር ነው ብር የማይሰራው። ሌላ ቦታ ላይ ብር ይሰራል። አሽከረክርሃለሁ፣ በዚህ ሰረቀች በምትለው ብር አሽከረክርሃለሁ። እንደዚህ ናላህ እስኪዞር ማንም ለማንም አያንስም። ማንም በምንም ለአንተ አላንስም። ምን ይሄንን ወቅ። በተረፈ ውዶቼ፣ ወዳጆቼ፣ ለእኔ ያሰባችሁ የከፋኝ የመሰላችሁ ወላሂ ነው የምላችሁ
በፍጹም አንድም ቀን ከፍቶኝ አያውቅም። በተለይ አሁን ባደረገው ይሄ በፎቶ ምናምን የሚያሰማው ድምፅ ምናምን የራሱን መሀይምነት ነው እያሳየ ያለው። መቼም እንደሱ መሀይም ካልሆነ ያደረገው ነገር ለማንም ግልጽ ነው እና መሀይምነቱን ነው የሚያሳየው። እኔ ምንም አይከፋኝም እንዳታስቡ። በፊት እኔ ብቻ ነበርኩኝ ምናልባት ከሳሽ። ዛሬ ግን ደስ በሚል ሁኔታ ልጆቼም ከሳሽ ናቸው፣ ባለቤቴም ከሳሽ ነው። ለእኔ ቆማጣ ልጅ ቢኖረኝ፣ እውር ልጅ ቢኖረኝ፣ ደንቆሮ ዲዳ ልጅ ቢኖረኝ እንኳን ጌጦቼ ናቸው። ጌጦቼ ገብተህ ይኸው በደንብ ፈትፍተው ፌስቡኬን ከምን ወደ ምን እንደደረሱ አየህ። በስንት ቲዩብ ተሰካክተው የነበሩ ልጆቼ ዛሬ ግርማ ሞገሶቼ ናቸው። ዛሬ መከታዎቼ ከለላዎቼ ናቸው። ይብላኝ ለአንተ ለምትክደው ልጆችህን ለምትክድ፣ ይብላኝ ለአንተ ዞር ብለህ ለማታያቸው ማየትም ለማትችለው፣ ይብላኝ ለአንተ ሚስትህንም ውሽሞችህንም አሳቀህ ለምትኖረው፣ ይብላኝ ለአንተ። እኔ የእናትነት ግዴታዬን የሚስትነት ግዴታዬን ስራዬን ሁሉ ነገሬን ተወጥቼ ነው ከዛ እዚህ ጋር መጥቼ የምጫወተው። አንተ ሲጀምር አንድ ቦታ ከሚያራ ከሚሸና ከሚያስታውክ ከእንደናንተ ምን ይጠበቃል? ምን ይጠበቃል? ምግባችሁ እዚህ ጋር ተደፍቶ እዚህ ጋር ሽንታችሁ እዚህ ጋር ከእናንተ ምን ይጠበቃል? ምንም አይጠበቅም። ማፈሪያ መብረቁ ቴንኪው ወንድሜ። እኔ አልወድቅም፣ ታሪክ ቢመጣ አልወድቅም። ቅድም እንትና ምን አለ? የወደቀ ዛፍ ሚስማር ይበዛበታል። እኔ ግን አልወድቅም፣ አልወደኩም፣ ወድቄም አላቅም። እኔ በጣም ብርቱ ሴት ነኝ። መውደቅን አልወድቅም። ታሪክ ቢመጣ አልወድቅም። እንደ ማንም ሰዓት አላ አማናውን ሲወስድ የዛንለት ያኔም አረፍኩ እንጂ ወደቅኩ አይባልም። ግን አሁን በሚሆኑት ነገሮች አልወድቅም። ከስራሽ ላይ ያፈናቅልሻለሁ። ሌሽ ከአንድም በሶስት ጣውላ የምሰራ ጀግና ሴት እኮ ነኝ እኔ። የሚያፈናቅለኝ እናያለሁ። ማን እንደሚፈናቀል እናያለን። ለማንኛውም አመሰግናለሁ ወዳጆቼ ያሰባችሁ